Your favorite pan-Indian star of the time? Prabhas. Rebel star! People from the outside, inside, there were like 500 people in the lobby because Prabhas had come. What makes him so big? Like, what do you think? What's charm about him? I think it is not one thing. Too many things. If you were to describe Telugu film industry by taking 3 names of any actors, who would they be? N.T. Ramarao garu, Megastar Chiranjeevi garu, can say Prabhas from Bahubali. ፕረባስ መጀመሪያ ቀደም ብሎ ፊልሞች ከሰራ በኋላ በፓን ኢንዲያ የሚለቀቁ ፊልሞችን መስራት ሲጀምር አንድ ብሎ 5 ዓመት ያህል ባሁበሊ የተሰኘውን ፊልም ለመስራት ጊዜ ሰጠበት ነበረ። ወይም ረዘም ያለ ጊዜ ፈጅቶ የሰራው ፊልም ነበር። ያንንም በማድረጉ በመጨረሻ ፊልሙ ለእይታ ከበቃ በኋላ ከፍተኛ ስም አግኝቷል። ስታር ደሙንም በቀላሉ መገንባት ችሏል። በዛ ላይ ደግሞ ከፍተኛ አድናቂዎችና ተከታዮችን ማግኘት ችሏል። ብዙ ተመልካቾች ስለወደዱለት सुपर डुपर हिट बाहुबली सबको देखनी चाहिए, पूरा क्या पूरा पैसा वसूल। एक नंबर भाई, एक नंबर। बहुत बेटर पिक्चर है, फैंटास्टिक। और जो प्रभास ने काम किया वो तीनों खान का बाप है बाप प्रभास। ባሁበሊ ሁለቱም ክፍሎቹ ከታዩና ከተወደዱ በኋላ በጣም ትልቅ ጥያቄ የነበረው ከዚህ በመቀጠልስ ምን ይሰራል የሚለው ነበረ። በመቀጠልም የሚሰራው ፊልም አንድ አናውንስመንት ቪዲዮ ላይ ይታበስኳል። Hope you like the trailer. Oh my. Yes! It looks really clean and great. That looks so bad ass. አስቡት እንግዲህ አንድ አክተር ታግሎ የገነባው ትልቅ ስታርደምና ፌሙ ወይም ከፍተኛ ስሙ መልሶ ለራሱ እርግማን ሊሆንበት ይችላል። ምክንያቱም ቀደም ብሎ የፓን ኢንዲያው ትልቁ ሱፐርስታር ያስባለውና የገነባ የነበረው ትልቁ ስታርደምና ስሙ ከትንሽ ጊዜ በኋላ እሱኑ ካልዋጥኩኝ ካልበላሁት ብሎ ሊነክሰው እየተከተለው ነበረ። ይህ እንግዲህ የፕረባስ እድልን በለው የስክሪፕት ምርጫ ምን አይነት ቃል እንደምሰጠው ባላቅም ግን በጣም የተጠበቀውና ተመልካቹ የጓጓለት የነበረ ሳሆ የተሰኘው ፊልም ለእይታ እንደበቃ እነዛው ተመልካቾች ራሳቸው बहुत ही बेकार मूवी है, मतलब सर पैर कुछ नहीं है मूवी का। Good, it's all about Prabhas. मूवी में कुछ भी नहीं है, क्या एक्शन है जो प्रभास था पर नहीं खास नहीं थी, इतनी कुछ मजा नहीं आया। पिक्चर में समझ में नहीं आता क्या हो रहा है सेकंड हाफ। ታዲያ እነዚህ ሰዎች ባዩት ነገር መናደዳቸው ትክክል ነበረ ወይስ ደግሞ በድጋሚ ያደነቁት ሰዎች ሲሰድቡት ፕረባስ ስድባቸውን ተቀብሏል? ወይስ ደግሞ ዝም ብሎ ፊልሞችን የሚሰራው ቦክስ ኦፊስ ላይ አሪፍ ገንዘብ እየሰበሰበ ስላለ ለሱ ያ ብቻ በቂ ነበረ? እንደዛ ቢሆንስ ታዲያ ገቢቶ ትክክል ነበር እንዴ? አሪፍ ነበረ? በእርግጥ የፊልሙ በጀት 350 ከሮር እንደሆነ ተነግሯል። ግን ፊልሙ ላይፍ ታይሙን ጨርሶ ሲወርድ ደግሞ ያስገባ የነበረው 430 ከሮር አካባቢ ብቻ ነበረ። በአጠቃላይ ሲታይ በእርግጥ ከፍተኛ ቁጥር ነው ወይም ትልቅ ገንዘብ ነው የሰበሰበው። ያ ግን ከ90ዎቹ አኳያ ሲታይ ነው። እና ሳሆ የተሰኘው ፊልም ይህን ያህል ጥሩ ነበረ ወይስ አድናቂዎቹ በጣም ስለወደዱትና ከፍተኛ ተመልካች ስላለው ይህን ያህል ገንዘብ መስራት የቻለው ለዛ ይሆን? እንደዛም ሆኖ ግን የፕረባስ አድናቂዎች ያሳዩት I know he's a sweetheart, I know he's your darling, but I would say he's more than that. तो तीनों खान का बाप है बाप प्रभास। በቀጣይ የሚሰራውን ፊልም ከኪሳራም ሆነ ፍሎፕ ከመሆን ሊያድነው አልቻለም የተባለ ሊሆን ችሏል። ምክንያቱም ሳሆ ስኬታማ ከሆነ በኋላ እንደምንም ፊልሙ ፍሎፕ ሳይሆን ሂት ሆኖ ማለፍ ችሎ ነበረ። በቀጣይ የፕረባስ ፕሮጀክት የነበረ Radhe Shyam. ይህ ፊልም ከመለቀቁ በፊት ተመልካቹም ሆነ አድናቂዎቹ በጣም ኤክሳይትድ እንደነበሩና ለፊልሙ እንደጓጉ ብዙዎቹ እየገለጹ ነበረ። ምክንያቱም ፕረባስን ለመጀመሪያ ጊዜ ሮማንቲክ በሆነ በፍቅር ታሪክ ላይ መሰረት ያደረገ ፊልም ይዞልን እየመጣ ነው ብሎ ደስተኛ ነበሩ። በሰዓቱ በእርግጥ ፕረባስ የተለያዩ ጀኖሮችን ወይም የፊልም ዘውጎችን እየሞከረ ነበረ። በመጨረሻ ግን ፊልሙ ጣጣውን ጨረሰና ለእይታ ሲበቃ ተመልካቹም አየው። ከዛም बहुत सारा एक्सपेक्टेशन लेके गया था, बट इतना कुछ मजा नहीं आया, मतलब मजा नहीं आया था, फिर मैं सो गया। ስለዚህ በአጠቃላይ ሲታይ ከባሁበሊ በኋላ ፕረባስ የመጀመሪያ ፍሎፕ የሆነ ፊልሙ ሊሆን ችሏል። አንዳንዱ የፊልሙ ታሪክ አልተመቸውም፣ አንዳንዱ ደግሞ በፊልሙ ላይ ደብ ያደረገው ፕረባስ ራሱ ስለነበረ ቋንቋ ወይም ሂንዲ ሲናገር አያምርበትም፣ ደስ አላለም ብሏል። አንዳንዶቹ ደግሞ ፕረባስ ሮማንቲክ የሆነ ፊልም ላይ የሱ ካራክተርም ሆነ ገጸ ባህሪው በትክክል ፊት ባለማድረጉ ከቦታው ጋር አለመመጠኑ ፊልሙ ፍሎፕ ሆኗል ብለው መስክረዋል። ግን የሚያሳዝነው ነገር ገና ይሄ ጅምሩ ነበረ። ምክንያቱም በቀጣይ እየሰራ የነበረው ፕሮጀክት ፕረባስ ያልገመተውና ያልጠበቀው ነገር የሱ ማንነቱንና ስሙንም ከዛ በተጨማሪ የለፋለትን እንኳን ስታርደም ወይም ሊያዋርደውና ዝቅ ሊያደርገው ይችላል የሚለውን ጭራሽ አልገመተም ነበር። ያ ፕሮጀክትም ደግሞ ስሙ የነበረው ወይም ርዕሱ አዲፑሩሽ የተሰኘው ነው። Hi Prabhas. Are you ready for tomorrow? all excited, fingers crossed. Let's do it.
በጊዜው እንግዲህ ህንድ ውስጥ ከተሰሩ ፊልሞች ሁሉ በጣም ውድ የተባለ ፊልም ነበረ። ይህ ፊልም በመጀመሪያ በጀቱ የተነገረ የነበረው 500 ከሮር ሲሆን 5 ቢሊዮን የኢትዮጵያ ብር አካባቢ ብላችሁ አስቡት። ኢቭን ከዛም ይበልጣል። በዛ ላይ ደግሞ ፊልሙን እንዲሰራ እየተባበራቸው የነበረው የቲ ሲሪየስ ባለቤትም ስለነበረ ትልቅ ወጪ ወጥቶበት ነበር። ከዛ በተጨማሪ ራማይን የተሰኘ የሂንዱ አማልክቶችን ታሪክ የያዘ ፊልም ለመጀመሪያ ጊዜ በህንድ ውስጥ የተሰራ ነበረ። ቲ ሲሪየስም ማርኬቲንጉን በጣም አቀጣጥሎ ቀጠለበት። ይህ ሁሉ ነገር ሲሰማና ይሰራል ሲባል ወይም በተወራ ሰዓት ላይ ህልም ነበር የሚመስለው። ግን የፊልሙ ቲዘር ለመጀመሪያ ጊዜ ለህዝብ እይታ በቃ። टीजर अच्छा था, मतलब उसकी फील अच्छी थी, म्यूजिक अच्छा था, मगर विजुअल इफेक्ट ከዛም የተባለው ተመልካቹ የሰጠውን እነዚህን ሪአክሽኖችን ካየ በኋላ የፊልሙ ፕሮዲዩሰር የሆነው ቲ ሲሪየስ ይህንን የመጀመሪያ ቲዘር ከኢንተርኔት ላይ ለቅሞ ማጥፋት ብቻ ሳይሆን ተጨማሪ 200 ከሮር ጨመረና ፊልሙን መጀመሪያ ከነበረው የተሻለ ለማድረግ ጥረት አደረጉ። እና ታዲያ ፊልሙ ይህን ያህል በጀት በልቶም ወይም ይህን ያህል ገንዘብ ወጥቶበት የዛን ያህል ተሰርቷል እንዴ? ይህን እንኳን እውነታው ሁላችንም እናውቀዋለን። በእርግጥ ሲኒማ ላይ ወይም በፊልም ዓለም ላይ ሁሉንም ተመልካች አትራክት ያደርጋል፣ ይስባል፣ ይመስጣል አይባልም ፊልም። ቢሆንም ግን አዲፑሩሽ የተሰኘው ፊልም እንደሚሰራ በተነገረ ሰዓት ህፃኑም ወጣቱም አዛውንቱም ሴቱም ወንዱም ህንድ ውስጥ ሁሉም እያወራ የነበረው ስለዚህ ፊልም ነበረ። ህንድ ውስጥ የሚገኙ ፖለቲከኞችም ሆነ የተለያዩ የእምነት መሪዎች ፊልሙ ለእይታ ከበቃ በኋላ በየአቅጣጫው ስድባቸውን አዘነቡበት። በዛም የተነሳ ያ ተገንብቶና አምሮ ከፍ ብሎ የነበረው የፕረባስ ስታር ደሙ እና ስሙ ትልቅ ጠባሳ ይጣልና ያዋረደ ስራ ሊሆን ቻለም። ይህም በእርግጥ ፕረባስም የሚፈልገው አይደለም፣ ማንኛውም ተመልካች የሚፈልገው አይደለም። ማንም ቢሆንም በስራ ህይወቱ ላይ እንደዚህ ገጠመኝ እንዲኖርበት ወይም እንዲያጋጥመው አይፈልግም፣ እያወቀ የሚገባም የለም። ግን የተለያዩ ነገሮችን እሞክራለሁ፣ ኤክስፐሪመንት አደርጋለሁ በሚል ስም የማይሆን ፕሮጀክት ውስጥ በጣም በሚያስጠላ ሁኔታ ገባና ተጠመደ። ከፍተኛ በጀትም ስለወጣበት በዛ ላይ ታሪኩም ሆነ ፊልም አሰራሩ እጅግ በጣም አስጠሊታ ስለነበረ የህንድ ሲኔማ እጅግ በጣም የከሰረውና የዘመናችን ትልቁ ኪሳራ ተብሎ ተመዝግቧል። እንደዛም ሆኖ ግን በስራው ላይ ፕረባስ አሁንም ተፈላጊነቱ ቀጥሎ ነበር። ይሄ ሁሉ ነገር ካሳለፈ በኋላም ተፈላጊነቱ እየቀጠለ ሄደ። ከዛ በመቀጠልም ከአንድ ሰው ጋር ተገናኘ። ያም ሰው ደግሞ ቀደም ብሎ በሰራው ስራ በጣም ስሙና ዝናው ከፍ ያለበት ሰዓት ነበር። ቀደም ብሎ በሰራው ስራም አንድ የማይታወቅ አክተርን የህንድ ትልቅ ሱፐርስታር ማድረግ የቻለ ድንቅ ዳይሬክተር ነበር። ያ ዳይሬክተርን ደግሞ ስሙ ይህ ፊልም እንደሚሰራ ገና ከተነገረ ጀምሮ ሁሉም እርግጠኛ ሆኖ አምኖ ሲናገር የነበረው ፕረባስን በድጋሚ ወደ ፊልሙ ዓለም ስሙንና ክብሩን ሊያስመልስለትና ካምባክ ሊያደርግ የሚችለው አንድ ሰው ብቻ ነው። እሱም አሁን አብሮት እየሰራ ያለው ፐርሻንት ኒል ነው ብለው ሁሉም መሰከሩ። ፊልሙም ተሰራና ጣጣውን ጨርሶ ለእይታ በቃ ሰዓት ላይ ያጋጠመው የነበረው ፐብሊክ ሪቪው ወይም ከህዝብ የተሰማው ሪቪው ሚክስ ሪቪው ነበር፣ የተቀላቀለ ነበር። አንዳንድ የተመቸው ሰው አለ፣ አንዳንዶቹ ደግሞ ከነጭራሽ አልወደዱትም ወይም አልተመቻቸውም። ብዙዎቹ ደግሞ ከፐርሻንት ኒል ጠብቀው የነበረው ነገር ከፍተኛ ስለነበረ ያን ያህል እርካታ ሊያገኙበት አልቻሉም። በድጋሚ አሁንም በእርግጥ ሁሉም ስራ ለሁሉም ተመልካች ይመቻል የሚባል ባይሆንም ምንም ቢሆን ግን ፕረባስና ፐርሻንት ኒል አንድ ላይ ሲታመሩ በጣም ብዙ ኦዲየንስን ሊያዝናና ይችላል ተብሎ ተጠብቆ ስለነበረ ግማሽ እንኳን አለመድረሱ ትንሽ የሚያበሳጭ ክስተት ነበር። ከዛ በመቀጠልም በፈረንጆቹ በ2024 ፕረባስ አንድ ፊልም ሰራ ወይም ይዞ መጣ። በእርግጥ ይህን ፊልም ካዩ በኋላ በጣም ብዙ ተመልካቾች አፕሪሼት አድርገውታል ወይም አድንቀውታል። प्रभास को देखकर ऐसा फील हुआ कि भाई हाँ बंदा जेन्युइनली एफर्ट मार रहा है। यहाँ पे उन सब लोगों को जवाब मिल जाएगा जो अक्सर पूछते हैं प्रभास को इतनी बड़ी बड़ी फिल्म्स क्यों और कैसे मिल जाती हैं। उनका जो एक जॉली और हमेशा मस्ती मजाक मूड में रहने वाला कैरेक्टर था अच्छे से प्ले किया। इस दुनिया में बस एक ही साइड होती है, खुद की साइड। ሆኖም ግን በሌላ በኩል ደግሞ ተወሰነ ማህበረሰቦች ነበሩ። እነሱም የፊልሙን ታሪክ ወደውታል፣ ግን በፊልሙ ላይ የነበረውን የፕረባስ ካራክተር ያልተመቻቸውና እንዳልተመቻቸው የተናገሩም ነበሩ። Prabhas, I'm really sad, but he was like a joker. Finally. በገቢ ደረጃም ፊልሙ ቆንጆ ከሆነ በፊልሙ ላይ የነበረ ትወናም አሪፍ ነው የሚባል ቢሆንም ፕረባስ ካምባክ አድርጓል ለማለት የሚያስደፍር ነበረ። በመቀጠል ግን ሌላ አንድ ጥፋት አጠፋ። ያ ጥፋቱም ደግሞ ራጃ ሳህብ የተሰኘው ነው። The only thing I cared इसके एंड में कि भैया पिक्चर खत्म हुई, मेरी जान छूटी है, मुझे बाहर निकल। सब कुछ इलॉजिकल ही लग रहा था। लिटरली सेकंड हाफ में तो आप कान से कॉन्स्टिपेटेड हो जाओगे। प्रभास को खुलेआम छिनाला करते हुए दिखाया जा रहा है। 2026 में कह रहे थे ना दुनिया खत्म है, दुनिया खत्म है, ऐसे होगी दुनिया खत्म। ፕረባስ አሁንም በድጋሚ ኤክስፐሪመንታል የሆኑና ለየት ያሉ ስራዎችን እሞክራለሁ በሚል ስም በድጋሚ ሌላ አንድ ዲዛስተር የሆነ ፊልም ይዞ መጣ። አሁንም በድጋሚ እየተባለና እየተወራ እየተነሳ ያለው እንግዲህ ይሄ ፊልም ዲዛስተር ከሆነ በኋላ ማለት ነው ፕረባስን በድጋሚ ካምባክ ሊያስደርገው የሚችለው ጥሩ ዳይሬክተር ነው። ምክንያቱም በእርግጥ ትክክል ነው፣ ማንኛውም ፊልም ጥሩ ይሁን መጥፎ የሚወሰነው በዳይሬክተሩ ነው። አሁን ላይ እንኳን ፕረባስ ይሄ ነገር በትክክል ገብቶታል ወይም ተረድቶታል ለማለት የሚያስደፍርበት ሁኔታ ወይም ክስተት ተፈጥሯል። ምክንያቱም በቀጣይ ፕረባስ አብሮት የሚሰራው ዳይሬክተር ማለት
ማለት እንደሚታወቀው ብዙዎቹ እንኳን ለማናገርም እንኳን ይፈሩታል ወይም ወደ ኋላ ይሸሹታል የሚባለው ዳይሬክተር ነው። ይህ ዳይሬክተር ማለት ለየት ያለ ነገር ይዞ በህንድ ሲኒማ መምጣት ብቻ ሳይሆን ሁለት ፊልም ብቻ በመስራት አንዳንድ ዳይሬክተሮች እድሜ ልካቸውን ሰርተው እንኳን የዚህን ያህል ክብርና ስም ሊያገኙ አልቻሉም የሚባልለትና የሚመሰከርለት ዳይሬክተር ነው። እርግጠኛ ነኝ ብዙ ስለምትከተሉኝ ስሙ መናገሩ እንኳን አስፈላጊ ነው ብዬ አላስብም። ግን ድንገት አዳዲስ ሰዎች ካላችሁ ስሙን ልንገራችሁ። ያው ሰንዲፕ ሬዲዋንጋ ነው። በዚህ ዳይሬክተር የተነሳም ወይም በሰንዲፕ ሬዲዋንጋ የተነሳም ከ8 ዓመት በኋላ ማለት ባሁበሊቱን ካየን በኋላ በድጋሚ የፕረባስ ስታር ደግሞ ቀና ሊል ይችላል፣ አሪፍ ስራ ይዞ ሊመጣ ይችላል ተብሎ ተስፋ ተጥሎበታል። መቼስ ሁሉም የሚለው ይህም ፊልም በጣም አሪፍ ይሆናል ነው። ምክንያቱም አክተሩ ፕረባስ ነው፣ ዳይሬክተሩ ደግሞ ሰንዲፕ ሬዲዋንጋ ነው። አሪፍ ታሪክ ይዞ ይመጣል፣ ቆንጆ ነገር ያሳየናል፣ ፊልሙም ስኬታማ ይሆናል ብሎ ማለቱ ማንኛውም ፊልም ከመውጣቱ በፊት የተለመደና የሚወራ ነገር ነው። ራጃ ሳብም ቀደም ብሎ ከመውጣቱ በፊት አይደለም ፊልሙ ስኬታማ ይሆናል መባላ ሳይሆን ከስትሪቱ የበለጠ ገንዘብን ሊሰራ የሚችል የመጀመሪያው በአይነቱ ለየት ያለ የህንድ ሆረር ኮሜዲ ፊልም ይሆናል ተብሎ በጣም ሲመሰከርለትና ሲወራ ነበር። ማውራትና መናገር ከመስራት በጣም ርቀት ስላለው አሁን ላይ እንኳን ለመናገር ምንም ያስተፍር ነገር የለም። አለ የተባለ ምርጥ ዳይሬክተርም ደግሞ ብዙ ጊዜ ስራዎቹ በቀጣይ ፌል ሊያደርጉ ይችላሉ። ብቻ ግን የለፋ አክተር ነው፣ ዳይሬክተሩም ጎበዝ ነው። በቀጣይ እንዲሳካላቸው ምኞቴ ነው። በራጃ ሳብ የተነሳ በአሁኑ ሰዓት ላይ በኢንተርኔቱ በተለያየ ሶሻል ሚዲያ የፕረባስ ስም በጣም በኃይለኛው እየተነሳና ብዙ ስራዎቹን እያነሱ እየወቀሱት ስሙን እያጠፋ ያሉበት ሁኔታ ነው ያለው። ይህንንም ከማየት እንግዲህ ዳይሬክተሩ ሰንዲፕ ሬዲዋንጋ በቀጣይ የሚሰሩትን ስፕሪት የተሰኘውን ፊልም የሚለቀቅበትን ቀን አናውንስ አድርጎ ዜናው ወደ ሌላ አቅጣጫ እንዲዞር ጥረት እያደረገ ነው ያለው። ይህ ፊልም ጣጣውን ጨርሶ በቀጣይ ዓመት አፕሪል 5 2027 ለእይታ ይበቃል ብሎ አናውንስ አድርጓል። እንደዛም ሆኖ ግን የፕረባስ አድናቂዎችና የተለያዩ ኮንቴንት ክሬተሮች ፕረባስ በቀጣይ ስለሚሰራቸው ፊልሞች አፋቸውን ሞልተው በጣም የተለያየ ቪዲዮ እየሰሩ ነው ያሉት። 2000፣ 3000፣ 5000 ከሮር የሚሰሩ ፊልሞች እያሉ እኔ እንኳን እንደዚህ አይነት ወሬ ከተውኩኝ ቆይቻለሁ። ግን አሁን እዚህ ጋር ትልቁ ጥያቄ ሳይድ መደረጉ ላይ ትንሽ ቅሬታ አለኝና የሳውዝ አክተር ፍሎፕ ካረገ ሰዓት ላይ በወደቀበት ሰዓት ላይ በቀጣይ ይሄን ይዞ ስለሚመጣ እንደዚህ ይሆናል ተብሎ ይካባል። የቦሊውድ ዳይሬክተር ደግሞ ወይም የቦሊውድ አክተር አንድ ስራው ፍሎፕ ባረገ ወይም በወደቀ ሰዓት ላይ አበቃለት፣ በቃ ወደቀ፣ ከዚህ በኋላ ስራ መቀየር አለበት እየተባለ በጣም ብዙ ነገር ይወራልና እቺ ነገር ትንሽ ግር ታስብለኛለች፣ ቅርም ታስብለኛለች እና ለእናንተ ግልጽ ላድርግላችሁ በአማርኛ ማቀርበው ለዛ ነው። ለማንኛውም በቀጣይ ደግሞ ፕረባስ ይዟቸው የሚመጣ ወይም ደግሞ ይሰራቸዋል የሚባሉ ፊልሞች በምን ያህል ደረጃ እያካበዱት ነው እና ምን ምንድናቸው ፊልሞቹ የሚለው በዝርዝር የምናይበት አንድ ቪዲዮ ይዤላችሁ እመጣለሁ። ከተመቻችሁ ላይክ አድርጉ፣ እንድቀጥለው ማሳብ አስተያየታችሁን ግለጹልኝ ወይም ስጡኝ። ልክ እንደዚህ አሪፍ የተባሉ የተለያዩ መረጃዎችን እየመጣሁኝ አቀብላችኋለሁ። አሁን ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ሆናችሁም ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ተጫኑ። ምክንያቱም አዳዲስ ቪዲዮ በምጭን ሰዓት ላይ ቅድሚያ እናንተ ጋር ኖቲፊኬሽን እንዲደርስ ማድረግ ትችላላችሁ። በሌላ በምርጥ ቪዲዮ በድጋሚ እስከምንገናኝ አካባቢያችሁ ካሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।